ሰላም እንደምናላችሁልን ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ብዝት ይበል ይላል ማን ዩናይትድ ኢንፎ ለእናንተ መልካም ምኞቱን የተመኘ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት የ33ኛ ሳምንት መርሃ ግብሮች ዛሬ ይመለሳሉ። ማንቸስተር ዩናይትድ ምሽት 4 ሰዓት ላይ ወደ ለንደን ምዕራብ አቅንቶ ከቼልሲ ጋር በብሪጅ የ33ኛ ሳምንት መርሃ ግብሩን ያከናውናል። ከሰሞኑ ጠፍተናል። የሊድስ ዩናይትድ ሽንፈት እና በደጋፊዎች ውስጥ የነበረው የስሜት መዛል ከዛ በኋላ ደግሞ የስትሪሚንጉን ዓለም ቴዲ አፍሮ አልበም አንቀሳቅሶት ስለነበረ ተጠፋፍተናል። ምክንያቱም የኢንተርኔቱ ዓለም ሁሉ ትኩረት ወደዛ ነበረ። እኛም ደግሞ አድማጮቻችን ለዛ አልበም ሰጠን ስለነበረ ተጠፋፍተናል። አሁን በድጋሚ ተገናኝተናል። በፕሪማች ሪቪው ነው የተገናኘ ነው። የቼልሲና እንዲሁም ደግሞ የማንቸስተር ዩናይትድ በርካታ አቻ ውጤቶች የሚዘገብበት ጨዋታ ምን አይነት መልክ ይኖረዋል የሚሉትን ጉዳዮች እንዳስሳለን። እንዲሁም ደግሞ በማንቸስተር ዩናይትድ የተከላካይ ስፍራ በተለይ ደግሞ በሴንተር ባክ የተከላካይ ስፍራ ላይ ያሉ የተጫዋቾች እጥረት እንዴት አድርጎ ማይክል ካሪክ ጨዋታውን ይወጣዋል የሚሉትን ጉዳዮች እንዳስሳለን። እነማንን በመሀል ተከላካይ ሊጠቀም ይችላል? እናንተም ግምቶቻችሁን ታስቀምጡልን ትችላላችሁ። እነዚህን ጉዳዮች እየዳሰስን እናንተ ጋር እንቆያለን። ስላገኘናችሁ በድጋሚ በጣም ደስ ብሎናል። የኮሜንት መስጫው ባር ላይ የጨዋታ ግምቶቻችሁና በሴንተር ባክ ቦታ ላይ እነማን ይሰለፉ የሚሉትን ጉዳዮች ብጽፉልን በጣም ደስ ይለናል። አብራችሁን ቆዩ። በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ትገኛላችሁ። በድጋሚ የምትገኙት ማን ዩናይትድ ኢንፎ ላይ ነው። ተመልሰናል። እንግዲህ ለዩኤፋ ኳሊፊኬሽን የሚደረገው ቦታ ወይም ደግሞ ለሚደረገው ስፓት የሚደረግ ትልቅ ፉክክር ነው። ዩናይትድ፣ ቪላ፣ ሊቨርፑልና ቼልሲ ለሁለትና ሶስት ቦታዎች ለሶስተኛ አራተኛና አምስተኛ ቦታዎች ይፋለማል። አንዱ ከሚቀጥለው ውድድር ዓመት ከ2026-27 የአውሮፓ ሻምፒዮንስ ሊግ ስፖርት ወይም ቦታ ውጭ ይሆናል ማለት ነው። ማንቸስተር ዩናይትድ ወደዚህኛው ጨዋታ የሚመጣ ከዛ የሰኞ ለታ የሊድስ በጣም መጥፎ መራር ከነበረው ሽንፈት ነው። በፐርፎርማንስም እንዲሁም ደግሞ በውጤት ረገድ መጥፎ ከነበረና ካጠፋፋን ሽንፈት በኋላ ነው ወደዚህኛው ጨዋታ ይመጣ ማለት ነው። ታስታውሳላችሁ ብዬ አስባለሁ። ሰኞ ምሽት ከሊድስ ጋር በነበረው ጨዋታ ላይ ኖ ኦካፎር ጎል አስቆጠረብን። ከዛ በኋላ ደግሞ የሊቻን ቀይ ካርድ ተመለከትና ከሊቻ ቀይ ካርድ በኋላ ማንቸስተር ዩናይትድ የሚመለስ ይመስል ነበር። ሁለት ጎሎች ከተቆጠረበት በኋላ ግን ካስሜሮ ጎል አስቆጠረና ወደ ጨዋታው ማንቸስተር ዩናይትድ መለሰው። የሲዝኑ 8ኛ ጎል ነበር ካስሜሮ ያን ያስቆጠረው። በጣም ይደንቅ ይመስለኛል። 8 ጎል ከተከላካይ አማካኝ ቦታ ላይ የተነሳ ተጫዋች ማስቆጠር፣ 6ቱን ከብሩኖ ፈርናንዴዝ ነበረ ተቀብሎ ማስቆጠር የቻለው። ግን ማንቸስተር ዩናይትድ በሊድስ ተሸነፈ እና ወደ ሻምፒዮንስ ሊግ የሚቀጥለው ዓመት የመግባት ነገሩ አጠራጣሪ አይደለም። ምክንያቱም ያለበት የነጥብ ጋፕ ሰፊ ስለሆነ ማለት ነው። ግን ደግሞ በቅርብ ሳምንታት እያሳየ ያለው የማንቸስተር ዩናይትድ ፐርፎርማንስ ብዙ እያጠያየቀ ነው። ምክንያቱም ከመጨረሻ 4 ጨዋታዎች 2 ሽንፈት ነው የገጠመን፣ 1 ድልና 1 አቻ ብቻ ማለት ነው። ባለፉት 22 ጨዋታዎች ከነዚህ ከመጨረሻ 4 ጨዋታዎች በፊት ከነበሩት 22 ጨዋታዎች ውስጥ 1 ሽንፈት ብቻ የገጠመው ቡድን በቅርብ ሳምንታት ተደጋጋሚ ሽንፈት በምን ምክንያት ነው እያጋጠመው ያለው የሚለው ብዙ ዲቴይሎች የሚያስፈልጉት ቢሆንም ግን ደግሞ አንደኛውና ትልቁ ሊነሳው የሚገባው ጉዳይ የማንቸስተር ዩናይትድ ጨዋታ ቁጥር ማጣት በሜዳ ውስጥ ያለውን ኢንተንሲቲ የቡድኑ ኢንተንሲቲ በጣም እያወረደው እንደሆነ ማንሳት ነው። ለዚህ ደግሞ የማንቸስተር ዩናይትድ ሰዎች ብዙ መወቀስ ያለባቸው ይመስለኛል። በነበሩት ኢንተርናሽናል ብሬኮችና አንዳንድ ጋፖች ውስጥ ቡድኑ የወዳጅነት ጨዋታዎችን አለማድረጉ ብዙ ሊያስተቸው የሚገባ ይመስለኛል። ግን የሻምፒዮንስ ሊግ ቦታ ከማግኘት ጋር ብዙ ስጋት ያለ ይመስለኛል። ለዛ ነው ኦፕታ ማንቸስተር ዩናይትድ ሶስተኛው ነው የመጨረስ እድሉ 36.6% ነው ከመቶ ይለና፣ አራተኛው ነው የመጨረስ እድሉ 35.0% ነው ይለና። ይሄን አንድ ላይ ብደምሩት ወደ 70% በላይ ማንቸስተር ዩናይትድ ወደ 81% በላይ ማንቸስተር ዩናይትድ በሚቀጥለው ውድድር ዓመት በሻምፒዮንስ ሊግ ቦታ ላይ ይገኛል ነው የሚለን እና አምስተኛ ሆኖ የመጨረስ እድሉ 17.3% ነው። ይሄን ሲጨምሩ ደግሞ ወደ 99% አካባቢ ይጠጋል፣ ወደ 90% ይጠጋል ማለት ነውና ስድስተኛውን የማጠናቀቅ እድሉ ኦልሞስት 0.1 አካባቢ ገደማ ነው በኦፕታ የሲሙሌሽን መለካ መስፈርት ማለት ነው። ስለዚህ የምንነጋገረው ስለ ሰሞነኛ የፐርፎርማንስ ጉዳይና ሲዝኑ በጣም ጥሩ ነው ስለመጨረስ ነው እንጂ በሻምፒዮንስ ሊግ ቦታ የመገኘት እድላችን በጣም ሰፊ እንደሆነ ማረጋገጥ ይቻላል። ቼልሲ ወደዚህኛው ጨዋታ የሚመጣው ከ3 ተከታታይ የፕሪሚየር ሊግ ሽንፈት በኋላ ነው።
ወይም ደግሞ ከማንቸስተር ዩናይትድ ሲቲ የ3-0 ሽንፈትን ጨምሮ ማለት ነው። ሊያም ሮዘነሪ ወደ ፕሪሚየር ሊግ ከመጣ በኋላ በኤቨርተን 3-0 ተሸንፏል፣ በኒውካስል 1-0 ተሸንፏል፣ በፒኤስጂ 3-0 ተሸንፏል፣ የማንቸስተር ዩናይትድን ጨምሮ ማለት ነውና በሁሉም ውድድሮች የሽንፈቶቹ መጠን በጣም ከፍ ያለ ነው። ማርች እንደገባ አስቶን ቪላን 4-1 ያሸነፉበት መርሃ ግብር አለ። ከዛ በኋላ ጨዋታዎችን ማሸነፍ በፍጹም አልቻሉም ማለት ነው። ቼልሲ 3ኛ 4ኛው ነው የሚያጠናቅቅ እድሉ በጣም ጠባብ ነው። 5ኛው ነው እንኳን አጠናቁ ወደ ሻምፒዮንስ ሊግ መግባት እድሉ አሁን 23.7% ብቻ ነው። 23.7% ብቻ ማለት ነው። ያን ያህል ቼልሲ ላይ ያለው ነገር በጣም እንደወረደ መመልከት እንችላለን። ቼልሲ 4 ተከታታይ ጨዋታዎችን ለመጨረሻ ጊዜ ተሸንፈው በፍራንክ ላምፓርድ 2023 ከኤፕሪል እስከ ማርች ነበረ 4 ተከታታይ ጨዋታዎችን ተሸንፈው ማለት ነው። አሁን በዩናይትድ በብሪጅ የሚሸነፍ ከሆነ 4 ተከታታይ ጨዋታ ከ2023 በኋላ ይሸነፋል ማለት ነው። 3ቱ ተከታታይ ጨዋታዎች በፕሪሚየር ሊግ ሲሸነፍ ጎል አላስቆጠረም። በኤቨርተን፣ በኒውካስል እንዲሁም በሲቲ ሲሸነፍ ጎል አላስቆጠረም። 4 በማንቸስተር ዩናይትድ ሽንፈት ከገጠመውና ጎል ካላስቆጠረ ደግሞ ከ1998 ከፌብሩዋሪ እስከ ማርች በ4 ተከታታይ ጨዋታዎች ውስጥ ጎል ሳያስቆጥር ከተሸነፈ በኋላ ይሄኛው የመጀመሪያ ይሆናል ማለት ነው። ስለዚህ የሊያም ሮዘነሪ ቡድን በጣም መጥፎ ሪከርድ ውስጥ እንዳለ መናገር ይቻላል። የቡድን ዜናዎችን መነጋገር በጣም አስፈላጊ ጉዳይ ነው። በማንቸስተር ዩናይትድ በኩልስ ጉዳት በጣም ምርር ብሎ መጥቷል። ቅጣትና ጉዳት ልትሉት ትችላላችሁ። የፓትሪክ ዶርክ አሁንም ለጨዋታ ዝግጁ አለመሆኑን ማይክል ካሪክ ከጨዋታው አስቀድሞ ጥቆማ ሰጥቷል። ግን የሊሳንድሮ ማርቲኔዝ የቀይ ካርድ ቅጣት እንዲነሳ ማንቸስተር ዩናይትድ ያመለከተው በፒጂኤምኤል ተቀባይነት ስላላገኘ ስለዚህ 3 ተጫዋቾችን ይቀጣል። ስለዚህ ማጉዌር ተጨማሪ ቅጣት ላይ እንዳለ ይታወቃል። ሌኒሮ ከባድ ጉዳት በትሬኒንግ ሜዳ ላይ እንዳጋጠመው ነው የተዘገበ እና ከሲዝን ውጭ ሊሆን እንደሚችል ወይም ደግሞ እስከ ግንቦት ለማንቸስተር ዩናይትድ ላይመለስ እንደሚችል ሪፖርቶች እየጠቆሙ ነው የሚገኙት። ከዛ ማቲያስ ዲሌት የጀርባ ጉዳቱ ላይ እንደገና እንዳላገገም ይታወቃል። እነዚህ 4ቱም ተጫዋቾች ሴንተር ባኮች ናቸው። 4ቱም ተጫዋቾች ዲዩ ቢሊሚ አሁን ሴንተር ባክ ሆኖ ያልተጎዳው ተጫዋች አይደን ሄቨን ነው። በማይክል ካሪክ አሰልጣኝነት ዘመን ውስጥ ብዙ የጨዋታ ጊዜ እያገኘ ያልሆነው ተጫዋች ማለት ነው አይደን ሄቨን እና ማንቸስተር ዩናይትድ በሴንተር ባክ ውስጥ ምን አይነት ጥምረት ይኖረዋል የሚለው ኢንተረስቲንግ ነው። ለቼልሲ ለፕሪሚየር ሊግ ትልቅ ጨዋታ እንዴት አይነት የማል ተከላካይ ጥምረቶች ይኖሩታል የሚለው የሚጠበቅ ነው። ብዙዎቹ ሚኑት ናስር ማዝራዊና ዲያጎ ዳሉ ሁለቱ ፉልባኮች ነው። የማል ተከላካይ ቦታን ሉክ ሾው ከአይደን ሄቨን ይመሩታል የሚለው ነው። አንዳንድ ሪፖርቶች ደግሞ ካስሜሮ ወደ መሀል ተከላካይነት ከሉክ ሾው ጋር ወይም ከአይደን ሄቨን ጋር ይጣመርና በአማካይ በኩልስ ኡጋርቴ ከማይኖ ጋር የመጣመር እድል አላቸው የሚሉ ዘገባዎችንም እየተመለከትኩ ይገኛል። ደግሞም ራሱ ማኑ ኡጋርቴን ወደ መሀል ተከላካይ መውሰድ የሚሉትም አሉ። እንዲሁም አይደን ሄቨንን ከናስር ማዝራዊ ጋር ማጫወትም በመሀል ተከላካይነት የሚቻል ሂሳብ ነው የሚሉም አሉና የተለያዩ የአማካኝ የተከላካይ ሴንተር ባክ ጥምረቶችን ሊሞክር እንደሚችል ዘገባዎች የሞከረ እናንተ እንዴት ሊጫወት ይችላል የመሀል ተከላካይ እነማን ሊጠቀም ይችላል የሚሉትን ብትገምቱልኝ በጣም ደስ ይለኛል። በቼልሲ በኩል ኢንዞ ፈርናንዴዝ ይመለሳል። ቼልሲ በኢንተርናሽናል ብሬክ ወቅት በሰጠው ጋዜጣዊ መግለጫ ቅጣት ሰጥቶበት እንደነበር ይታወቃል። ስለ ማድሪድ በሰጠው መግለጫ ማለት ነው ቅጣት ላይ እንደነበር ይታወቃል። 2 ተከታታይ ጨዋታዎችን አልተሰለፈም። አሁን ከዛ ቅጣት ይመለሳል። የቼልሲ የዚህ ውድድር በጣም ወሳኙ ተጫዋች ነው፣ ምንም ጥያቄ የሌለው ነው። ምክንያቱም 27 ሽቶችን ማድረግ ይችላል በዚህ ውድድር ወይም ቻንስ ክሬቶችን ማድረግ ይችላል። የቼልሲ ቁጥር 1 ተጫዋች ነው። ብዙ ቻንስ ክሬቶችን ማለት ብዙ ሹቶችን በማድረግ ማለት ነው። እንዲሁም ደግሞ 51 ቻንስ ክሬቶችን አድርጓል። የጎል ዕድሎችን ፈጥሯል። 41ዱን ከክፍት ጨዋታዎች ነው ማድረግ ይችላል። በዚህም የቼልሲ ቁጥር 1 ተጫዋች ነው። 459 ፋይናል ሰርድ ፓስ አለው። በዚህም የቼልሲ ቁጥር 1 ተጫዋች ነው። 41 ላይን ብሬክ ወይም ደግሞ መስመር ሰንጣቂ ኳሶችን ደግሞ አድርጓል። ይሄ ደግሞ ከፕሪሚየር ሊግ ቁጥር 1 አማካኝ ያደርጓል። 41 ላይን ብሬክ ፓስ በዚህ ውድድር ዓመት ማድረግ ማለት ነው። ስለዚህ ቼልሲ ኢንዞ ፈርናንዴዝን ተመልሶ አግኝቷል ስንል በቡድኑ ውስጥ የሚፈጥረው ጥንካሬ ከፍ ያለ እንደሆነ ማንሳት የሚያስፈልግ ይመስለኛል። ይሄኛው ጨዋታ የተለየ መልክ አለው። የቼልሲና የማንቸስተር ዩናይትድ ጨዋታ የተለየ መልክ አለው። ምክንያቱም 27 ጊዜ ሁለቱ ቡድኖች ባቸው ውጤቶቻቸውን አጠናቋል። 27 ጊዜ
አቻ ውጤት ተጠናቋል። ጎል የሚገባበት የአቻ ውጤት ነው። በጣም ጎል የሚገባበት ማለት ነው። 7 ጊዜ ብቻ ነው ጎል ሳያስቆጥሩ አቻ የተለያዩት። ከዛ ውጭ በሁሉም ጨዋታዎች ጎል የተቆጠረበት አቻ ነውና ዘ ሞስት ስኮር ድሮ ይሉታል። 20 ጊዜ ጎል የተቆጠረበት አቻ ነው። ሁለቱም ቡድኖች ጎል ያስቆጠሩበት የአቻ ውጤት የተመዘገበ ውድድር ነው። በ20 አጋጣሚ አንድ አቻ፣ ሁለት አቻ፣ ሶስት አቻ የተለያየ ጨዋታ ነውና በፕሪሚየር ሊጉ ይሄ ሪከርድ ነው። ብዙ ጊዜ ጎል የተቆጠረበት እና አቻ የተለያየ ጨዋታ ማለት ነው። ማይክል ካሪክ ከጨዋታው አስቀድሞ ከጋዜጠኞች ጋር በአንዳንድ ጉዳዮች ላይ ጋዜጣዊ መግለጫ ሲሰጥ ተደምጧል። አንደኛው ስለ ፓትሪክ ዶርክ ነው። አሁንም ልምምድ ጀምሯል፣ ግን ብቻውን ልምምድ እየሰራ ያለ ከቡድኑ ጋር ልምምድ አልጀመረም። ስለዚህ ለመመለስ ገና እንደሆነና ሂደቱ እንደቀጠለ ነው ለመናገር የሞከረው። ስለ ማጉዌር ቅጣትም ጠይቀውት ነበረ። በጉዳቱ ላይ ምንም ልናደርግ አንችልም ያለ። በእርግጥ ሁኔታው እጅግ አዝኛለሁ። ባለፉት ጥቂት ሳምንታት መሰል መጥፎ ክስተቶች እኛ ጋር የተፈጸሙበት ይገኛሉ፣ ግን ውሳኔዎች አንድ ተላልፈዋል። መቀልበስ በማንችላቸው ጉዳዮች ላይ መብሰክሰክ አይጠበቅብንም። ወደንም የሚቀጥለው ጉዳይ መሸጋገር አለብን የሚል አንድምታ ያለው ነገር ነው መናገር ይቻላል። በቸልሲ ጨዋታ ላይ የአይደን ሄቨን የመሰለፍ እድል እንዳለውም ጠይቀውት ነበር። እሱ ማረጋገጥ ይችላል። አይደን ሄቨን በጥሩ ሁኔታ ላይ ነው የሚገኘው። ገና ወጣት ከመሆኑ በላይ በእግር ኳስ ሕይወቱ የመጀመሪያ ምዕራፎች ላይ ነው ያለ። ስለዚህ አንዳንድ ጨዋታዎች ላይ ተሰልፎ መጫወት፣ በሌሎች ጨዋታዎች ላይ አለመሰለፍ ለአንድ ወጣት ተጫዋች ላይ ተፈጥሯዊ ይመስለኛል። ልምዱን በጥሩ ሁኔታ እየሰራና እየተማረ ራሱን ለማሻሻል እየጣረ ነው። የቸልሲ ጨዋታ በጉጉት እንደሚጠብቀው በእርግጠኝነት መናገር እችላለሁ ሲል በቸልሲ ጨዋታ የመሰለፍ እድልም እሱም ደግሞ ለዛ ጨዋታ ዝግጁ መሆኑን ማረጋገጥ የቻለ። ስለ ሊሳንድሮ ማርቲኔዝ የቀይ ካርድ ይግባኝም ጠይቀውት ነበር። በውሳኔው አዝነናል፣ ፍጹም አንስማማበትም። ከጨዋታው በኋላ ምን ያህል ብስጭት እንደተሰማኝ ግልጽ ነበረ። አሁን በዛው ስሜት ላይ ነኝ። አሁን ወደ ዝርዝር ነገሮች መግባት አልፈልግም። በተከታታይ የተሳሳቱ ውሳኔዎች እየተጎዳን እንገኛለን፣ ግን ደግሞ ውሳኔዎቹ አንዴ ተወስነዋልና ወደዛ መመለስ አንችልም ሲል ማንቸስተር ዩናይትድ ይግባኝ ጠይቆ ይግባኙ ተቀባይነት ስላጣበት ጉዳይ ላይ ካሪክ ለማብራራት ሞክሯል። ስለ ኮቢ ማይኑ መመለስ ጠይቆት ነበረ እና ማረጋግጧል እንደሚመለስ። ለቸልሲ ጨዋታ ዝግጁ ለመሆን በጣም ጠንክሮ እየሰራ ይገኛል። የተወሰኑ ልምምዶችን ጀምሯል። ስለዚህ በሱ ዙሪያ በቀጣዩ የምናሳልፈው ውሳኔ ይጠበቃል ሲል እርግጠኛ እንዳልሆነ ግን እንደሚመስል ፍድል እንዳለው ነው መናገር የቻለው። ቅያሬዎቹ ይዘገያሉ የሚል ትችቶች በበርካቶች እየተሰነዘረበት ይገኛል ማይክል ካሪክ። ስለዚህ ጉዳይም ለመናገር ሞክሯል። ሁልጊዜም ቢሆን የተለየ ነገር የሚያስቡ ሰዎች አሉ፣ የተለያየ አመለካከትም አይጠፋም። ተጫዋቾችን ለመቀየር ብዙ ምክንያቶችና ግምቶችን እናስገባለን። እዚህ ከመጠን ጀምሮ ተቀያሪ ተጫዋቾች በተለያየ መንገድ ተጽዕኖ ሲፈጥሩ ተመልክተናል። ጎል ሲያስቆጥሩ ለነገሩ ብዙ ትኩረት አትሰጡትም። ያን ጉዳይ ለእያንዳንዱ ጨዋታ ትንተና ለማድረግ እንሞክራለን እና ቀያሪዎቹ በየትኛው ደቂቃዎች መቀየር እንዳለባቸው እና ኢምፓክታቸው ምን ያህል እንደሚሆን ሪሰርቾችን እናረጋለን ሲል ነው ለመናገር የሞከረ። ስለ ቸልሲም ጨዋታና ስለ ጨዋታው አስፈላጊነትም እንደዚሁ ለመዳሰስ ሞከረ። ይህ በጣም አስፈላጊ ጨዋታ ነው። በሊጉ አሁን ባለንበት ጥሩ ደረጃ ላይ መቆየትና ይበልጥ መሻሻል እንፈልጋለን። በስታንፎርድ ብሪጅ ሁልጊዜም ከባድ ጨዋታዎች ይገጥሙናል። አብዛኛውን ጊዜ ጨዋታዎች ጥሩና እውነተኛ ፉክክር ስሜት ያላቸው ናቸው። ለዛም ዝግጁ ነን። እስካሁን ከገባነው ነገር እና ከገነባነው መተማመን ጋር ወደ ጨዋታው መጓዝ አለብን። ከሊድስ ጋር በነበረው ጨዋታ የፈለግነው ውጤት አላገኘንም። ነገር ግን ጨዋታውን የጨረስንበት መንገድና ያሳየነው ጠንካራ ስብዕና የሚደነቅ ነው። እናም ከሊድስ ጋር በተጫወትንበት የመጨረሻ ኢንተንሲቲ ለዚህኛው ጨዋታ እንዘጋጃለን ሲል ነው ለመናገር የሞከረው። ስለ ሜሰን ማውንትን በቡድኑ ውስጥ ስላለው ጉዳይም ተጠይቆ ነበር። ያለምንም ጥርጥር በእርግጠኝነት በቡድኑ ውስጥ አባል ነው፣ ብቁ ነው ለመመለስና የቀድሞ ብቃቱን ለማግኘት እየሰራ ነው። ሜሰን እዚህ ትልቅ ተስፋ ያለው ተጫዋች ነው። ስለዚህ ጉዳይ ብዙ አልጨነቅም ሲል ሜሰን ማውንት ከማንቸስተር ዩናይትድ ጋር ላይለያይ እንደሚችል ወይም ደግሞ ከማንቸስተር ዩናይትድ ጋር ሊቆይ እንደሚችል ፍንጭ ሰጥቷል። ኦፕታይን ጨዋታ የማሸነፍ ግምት የሰጠው ለቸልሲ ነው። 43.7% ቸልሲን ጨዋታ ያሸንፋል ሲል ዩናይትድ ጨዋታውን የማሸነፍ እድሉ ደግሞ 30% ነው ብሏል። ኦፕታ ማለት ነው። 27% አካባቢ ጨዋታው በድጋሚ ለ28ኛ ጊዜ በአቻ ውጤት የመጠናቀቅ እድል አለው ብሎናል። ኦፕታ ማለት ነው። የጨዋታ ግምቶቻችሁን አስቀምጡ። በድጋሚ ከረጅም ጊዜ በኋላ ስለተገናኘን በጣም ደስ ብሎናል። ባይ እንወዳችኋለን።